በዚህ ቪዲዮ የሚዛን ቴፕ ዩኒቨርሲቲ ሪሚዲያል ተማሪዎች የተፈተኑትን የጂኦግራፊ ሚድ ኤግዛም ፈተና አብረን እንሰራለን። ሰላም የቲሆፕ ቲዩብ ቻናል ተከታታዮች እንዴት ናችሁ? በዚህ ቪዲዮ ውስጥ ጥያቄና መልሱ መናገር ብቻ ሳይሆን ወደፊት ለምትፈተኑት ሞክና ፋይናል ፈተና የጠቅማችሁ ዘንድ መልሶቹን ከጥልቅ ማብራሪያ ጋር ይዘንላችሁ መጥተናል። ፈተናው ትሩ ፎልስ፣ ቾይስ እና ፊሊንግ ዘ ብላንክ ይዟል። ወደ ጥያቄዎቹ እንግባ። የመጀመሪያው ክፍል ትሩ ፎልስ ነው። ወደ መጀመሪያው ጥያቄ እንግባ። አንድ ኮንቱር ላይንስ on a topographic map represent areas of equal elevation. መልሱ ትሩ ነው። ኮንቱር ላይን ባህሪያት አንዱ በካርታ ላይ ተመሳሳይ ኢሊቬሽን ወይም ከፍታን ያላቸውን ቦታዎች ማሳየት ነው። ኮንቱር ላይን ውጪ ያለ ማንኛውም ቦታ አልቲቲዩዱ ወይ ከፍ ያለ ነው ወይ ዝቅ ያለ ነው። በተመሳሳይ አንድ ኮንቱር ላይን ከሌላኛው ኮንቱር ላይን ሲሳል በተመሳሳይ ኢንተርቫል ነው። ስለዚህ በካርታው ላይ ኮንቱሩ የማይገለጽ እንኳን ቢሆን በኮንቱር ኢንተርቫሉን በመመልከት ኢሊቬሽኑ ስንት እንደሆነ ማወቅ እንችላለን። ሁለተኛ ጥያቄ A geographic information system or GIS is used to capture, store, analyze, manage and present spatial or geographic data. GIS ዳታን በጂፒኤስ ግሎባል ፖዚሽን ሲስተም ወይም ከሳተላይት ካፕቸር ያደርጋል ወይም ይሰበስባል። የሰበሰበውን ዳታ በኮምፒውተር ውስጥ ስቶር አድርጎ በአርክ ጂአይኤስ ሶፍትዌር አማካኝነት አናላይዝ ያደርጋል። ለሚፈለገው ፐርፐዝም ማኔጅ አድርጎት ካስፈለገ በወረቀት ወይም በሶፍት ኮፒ የጂኦግራፊክ ዳታ ወይም ስፓሻል ዳታውን በካርታ መልክ ያወጣዋል። ስለዚህ በጥያቄው ላይ የተገለጸው ካፕቸር፣ ስቶር፣ አናላይዝ፣ ማኔጅ ኤንድ ፕሬዘንት ጂኦግራፊክ ዳታ የጂአይኤስ የሚሰራቸው ተግባራቶች ስለሆኑ መልሱ ትሩ ነው። ሶስተኛ ጥያቄ Contour lines that are close together indicate a gentle slope. መልሱ ፎልስ ነው። ኮንቱር ላይንስ በካርታ ላይ አንደኛ ጥቅማቸው የኔቸር ኦፍ ስሎፕስ ማሳየታቸው ነው። ኮንቱር ላይንስ በካርታ ላይ ተቀራርበው የሚታዩ ከሆነ ኮንቱሩ የሚያሳየው ቦታ ስቲፕ ስሎፕ ነው። በተቃራኒ ኮንቱሩ ከተራራቀ በካርታው ላይ የሚታየው ቦታ ጀንትል ስሎፕ ነው። አራተኛ ጥያቄ Ethiopia's large size contributes to its diverse climate and ecosystems. መልሱ ትሩ ነው። በትራዲሽናል ክላሲፊኬሽን ኢትዮጵያ ከበረሃ እስከ ውርጭ ክላይሜቲክ ኮንዲሽን ያላት አግሮ ኢኮሎጂካል ዞኗ ሰፊ የሆነች ሀገር ናት። በጣም ሰፊ የሆነ የእንስሳትና እጽዋት ዝርያ ያላት ሀገርም ነች። ይህ የሚሆነው በስፋቷ ነው። ኢትዮጵያ 1,106,000 ስኩዌር ኪሎ ሜትር ተሰፋለች። ይህም ኢትዮጵያን በአፍሪካ በስፋት 10ኛ ያደርጋታል። ውድ ተማሪዎች አንዳንድ ቦታ ላይ 8ኛም ይላታል። በአፍሪካ ቀንድ ደግሞ ስፋቷ the largest country ያደርጋታል። አምስተኛ ጥያቄ The shape of Ethiopia stretches more in the north-south direction than east-west. መልሱ ፎልስ ነው። ኢትዮጵያ ኖርዝ ቲፕ እና ሳውዝ ቲፕ 15 ዲግሪ እና 3 ዲግሪ የ12 ዲግሪ ዲፈረንስ አለው። በኪሎ ሜትርም 1577 ኪሎ ሜትር ነው። በሌላ በኩል ደግሞ ኢስት ዌስት ከ33 እስከ 48 ዲግሪ ነው ጫፎቹ። ይህም የ15 ዲግሪ ዲፈረንስ አለው። በኪሎ ሜትር ደግሞ 1639 ኪሎ ሜትር ነው። አንጻራዊነት ኢትዮጵያ ኮምፓክት ሼፕ ብትሆንም ከኖርዝ ሳውዝ ይልቅ
ኢስት ዌስት ዳይሬክሽን ኢትዮጵያ ሞር ስትሬች ታደርጋለች። የትሩ ፎልስ ጥያቄዎች እስከዚህ ድረስ ናቸው። ከዚህ ቀጥሎ ደግሞ የተጠየቁትን የምርጫ ጥያቄዎች እንመለከታለን። የመጀመሪያው የምርጫ ጥያቄ What is the main focus of the study of geography? A. Movements of populations. B. The Earth's physical features and human activities. C. Climate change and its effect on ecosystems. D. The study of past civilizations. ጂኦግራፊ እንደ ዲሲፕሊን ሙቭመንትስ ኦፍ ፖፑሌሽንን ያጠናል። በፖፑሌሽን ጂኦግራፊ በሂውመን ጂኦግራፊ ስር እንዲሁም ክላይሜት ቼንጅ ኤንድ ኢትስ ኢፌክት ኦን ኢኮሲስተምን ጂኦግራፊ በክላይሜቶሎጂ በፊዚካል ጂኦግራፊ ስር ያጠናል። ዘ ስተዲ ኦፍ ዘ ፓስት ሲቪላይዜሽንንም በሂስቶሪካል ጂኦግራፊ በሂውመን ብራንች ስር ያጠናል። ነገር ግን ጂኦግራፊን በጥሩ ሁኔታ ዲፋይን ሊያደርገው የሚችለው እና ዋና ትኩረቱ ቢላይ ያለው the earth's physical features and human activities የሚለው ነው። ምክንያቱም ጂኦግራፊ እንደ ዲሲፕሊን የሚያጠናው የእርዝን ፊዚካል ፊቸር እና human activity መካከል ያለውን ኢንተርዲፔንደንስ ወይንም two-way interaction ነው። ሁለተኛ ጥያቄ which of the following is the major scope of geography? A. Only study maps and atlas. B. Understanding the relationship between human activity and environment. C. Only study the Earth's core. D. Understanding the genetic makeup of organisms. መልሱ B ነው። Understanding the relationship between human activity and environment. እዚህ ጋር የጂኦግራፊን ዴፊኒሽን ማስታወስ ግድ ይላል። ጂኦግራፊ can be defined as the study of a spatial distribution of both physical and human-made things and phenomena on the Earth's surface and the two-way interactions and interdependence between natural and human environments. ስለዚህ ጂኦግራፊ ዋና ማጠንጠኛው በፊዚካል and human-made thingsዎችን ማጥናት ብቻ ሳይሆን ለብቻቸው በፊዚካል እና በሂውመን ቲንግሶች መካከል ያለ two-way interaction እና interdependence ነው የሚያጠናው በብዛት። ሶስተኛ ጥያቄ which of the following is an example of a subfield of human geography? A. Biogeography. B. Meteorology. C. Economic geography. D. Geomorphology. መልሱ ኢኮኖሚክ ጂኦግራፊ ነው። ጂኦግራፊ ለሁለት ይከፈላል፣ ፊዚካል ጂኦግራፊ እና ሂውመን ጂኦግራፊ። ፊዚካል ጂኦግራፊ የምንለው ይሄ ዲስትሪቢዩሽን ኦፍ ናቹራል ፊቸሮችን የሚያጠና ነው። በተጨማሪም ፊዚካል ጂኦግራፊ ኮዝ ኢፌክት ኤንድ ኢንተራክሽን ኦፍ ፊቸርስን ያጠናል። በሌላ በኩል ሂውመን ጂኦግራፊ የሚያጠናው the distribution and the influence of human aspects of our world ነው። ስለዚህ በምርጫ ውስጥ የተሰጡት ባዮ ጂኦግራፊ ቀጥታ ከህይወት ካላቸው ነገር ጋር የሚያጠና ነው። ሜትሮሎጂ የምንለው ክላይሜትን እና ዌዘርን የሚያጠና ነው። ጂኦሞርፎሎጂ ላንድ ፎርምን የሚያጠና ነው። ኢኮኖሚክ ጂኦግራፊ የምንለው ሂውመን አክቲቪቲስ ዲስትሪቢዩሽንን የሚያጠና ነው። ስለዚህ ሲ ኢኮኖሚክ ጂኦግራፊ። አራተኛ ጥያቄ which of the following is true about maps? A. Maps can only show physical feature like mountains and rivers. B. Maps are always created using satellite imagery. C. Maps are always drawn to a scale without exception. D. Maps represent the Earth's surface at reduced scale. ኤ ላይ ያለው ፊዚካል ፊቸሮችን ብቻ ነው በማፕ የሚታዩት የሚለው ልክ አይደለም። ማን ሜድ ፊቸሮችም በማፕ ይታያሉ። ቢ ላይ ማፕ የሚሰራው በሳተላይት ኢሜጀሪ ብቻ ነው የሚለውም ልክ አይደለም። በጂፒኤስ ዳታ ኮሌክት ተደርጎ ሊሰራ ይችላል። እኛ ላይ maps are always draw on a scale without exception የሚለውም ልክ አይደለም። without exception አንዳንድ ጊዜ ማፕ ያለ ስኬል ተሰርቶ ስኬሉን ፈልገልኛል እናገኝ እንችላለን። ዲ
maps represent the earth's surface at reduced scale የሚለው ልክ ነው ስለዚህ መልሱ ዲ ነው maps represent the earth's surface at reduced scale አምስተኛ which of the following is not a basic component of a map a title b scale c legend d elevation ማፕን በጥሩ ሁኔታ ለማንበብ ከማፕ ጋር የተሰሩትን marginal and bordered information ማወገድ ይላል marginal and bordered informationዎች ደግሞ አንደኛ title of the map 2 year of publication 3 author 4 place of publication and publishers 5 scale 6 legend ወይንም key 7 types of projection 8 direction or orientation north arrow direction or orientation ወይንም north arrow 9 the magnetic declination or variation የምንላቸው ናቸው ስለዚህ በምርጫ ውስጥ ከተዘረዘሩት ውስጥ መካከል የማፑ ኮምፖነንት ያልሆነው ሜጀር ኮምፖነንት ያልሆነው ማን ነው ዲ ነው elevation ስድስተኛ a thematic map is used to a show the physical features of a region b display the political boundaries of a country c illustrates a specific data like climate or population density d indicate the location of landmarks map based on a purpose ለሁለት ልንከፍለው እንችላለን general purpose map እና specific purpose map ብለን general purpose map የአንድ አካባቢ ያሉትን ፊቸሮች ጥቅል በሆነ ሁኔታ ያሳያል ይህም ጥልቅ ባልሆነ ሁኔታ የተለያዩ መረጃዎችን በአንድ ማፕ ላይ ያሳያል ማለት ነው specific purpose map የምንለው thematic map ወይንም topical map ተብሎም ይጠራል ትኩረት የሚያደርገው single topic ነው ያንን single topic ጥልቅ በሆነ ሁኔታ ነው የሚያሳየው ከቦታ ቦታ ቫሪ የሚያደርጉ መረጃዎችን ያሳያል ስለዚህ በምርጫው ውስጥ ከተዘረዘሩት ውስጥ መልሱ ሲ ነው illustrate specific data like climate or population density ምክንያቱም population density ከአንድ ቦታ ሌላ ቦታ ቫሪ ስለሚያደርግ ያን specifically የፖፑሌሽኑን ዳታ ያሳያል እንዲሁም ክላይሜትም ከአንድ ቦታ ወደ ሌላ ቦታ ጋር በንጽጽር ቫሪ ሊያደርግ ስለሚችል በማፕ ላይ ቫሪዬሽኑን ለማሳየት እንጠቀማለን ስለዚህ thematic map የምንለው it illustrates the specific data like climate or population density የሚለው ልክ ነው በኤ ላይ የተገለጸው show physical features of the region የሚለው ይሄ general purpose map ምክንያቱም physical features የሚያሳይ ብዙ ፊቸሮችን ስለሚያሳይ ማለት ነው ቢ ላይ display political boundaries of a countries አንድ ቦታ ላይ የማይቀያየሩ ናቸው political boundary አንድ ጊዜ ከተጻፈ ነው የሀገሪቷ ካልተከፋፈለች በስተቀር ዲ ላይ የሚያለው indicate the location of a landmarksም አንድ ቦታ ላይ ያለን variation የሚያሳይ ነገር አይደለም ሰባት which of the following is the key use of maps in the study of geography a to study earth's rotation b analyze the spatial distribution and relationships c to study ocean currents only d to track animal migration paths መልሱ b ነው to analyze the spatial distribution and relationships ስምንተኛ a map has a scale of 1 to 50,000 what does this mean a 1 unit on a map equals 50,000 units in the real life b 1 unit on the map equals 50,000 times the size of the area c 1 unit on a map equals 50,000 kilometers in the real life d the map shows only 50,000 square units of land መልሱ ኤ ነው ማፕ ስኬል
በካርታ ላይ በፍሪክሽን ወይም በሬሾ መልክ በስቴትመንት በባር ግራፍ መልክ ሊቀመጥ ይችላል። በዚህ በጥያቄው ላይ ያለው 1 to 50,000 የሚለው ያለ መለኪያ በሬሾ መልክ ነው የተቀመጠው። ሁለቱም በተመሳሳይ መለኪያ ሴንቲሜትር ወይ ሚሊሜትር ሊሆኑ ይችላሉ። ነገር ግን መለኪያው አይቀመጥም በሬሾ መልክ ሲቀመጥ። ስለዚህ ኤ ላይ ያለው 1 unit on the map equals 50,000 units in the real life ነው የሚለው ነው ልክ። ዘጠነኛ if the scale of the map is 1 to 50,000 and the measured distance between the 2 points on the map is 5 centimeter, what is the actual distance between those points? A 50,000 centimeter, B 500 meters, C 2.5 kilometers, D 5 kilometers. እዚህ ጋር ዲስታንስ መፈለግ ነው። ስለዚህ መልሱ ሲ ነው። 2.5 ኪሎ ሜትር ነው። እንዴት ነው የሚገኘው? ማፕ ስኬሉ የሚያሳየን 1 ሴንቲሜትር በካርታ ላይ 50,000 ሴንቲሜትር በምድር ላይ ነው የሚያመለክተን ነው የሚለው። ስለዚህ 5 ሴንቲሜትር ሲሆን ስንት ይሆናል ብለን መጀመሪያ ከሱ እንጀምራለን። ስንት ይሆናል? 250,000 ይሆናል። 5 ሲባዛ በ50,000። ስለዚህ በካርታ ላይ 1 ሴንቲሜትር የሆነው በምድር ላይ 5 ሴንቲሜትር 250,000 ሆነች ማለት ነው። ስለዚህ 1 ኪሎ ሜትር ደግሞ 100,000 ሴንቲሜትር ከሆነ 250,000 ሴንቲሜትሩ ስንት ኪሎ ሜትር ይሆናል ብለን እንቀይራለን። ከዛ 2.5 ኪሎ ሜትር ይሆናል። አስረኛ what does a coordinate of 40 degree north 75 degree west represent on a map? A location in northern hemisphere and western hemisphere. B a location in southern hemisphere and eastern hemisphere. C a location in southern hemisphere and western hemisphere. D a location in eastern hemisphere and northern hemisphere. እዚህ ጋር ፈለገ የተፈለገው በላቲቲዩድ እና በሎንጊቲዩድ ሎኬሽንን አይደንቲፋይ ማድረግ ነው። ስለዚህ መልሱ ኤ ነው። ምክንያቱም የላቲቲዩዱ 40 ዲግሪ ኖርዝ ስለሚል በኖርዝ 40 ዲግሪ ላይ ነው ያለው ያ ቦታ። በተመሳሳይ ሁኔታ የሚገኘው በ75 ዲግሪ ዌስት ላይ ነው። 11ኛ ጥያቄ which of the following geological force is responsible for the formation of mountains? A erosion, B volcanic eruption, C tectonic plate movement, D deposition. ጂኦሎጂካል ፕሮሰስ ውስጥ ዋና የጂኦሎጂካል ፎርስ ከምርጫ ውስጥ በዋናነት ሲ ላይ ያለው ቴክቶኒክ ፕሌት ሙቭመንትስ ነው። ቮልካኒክ ኢራፕሽን አንደኛው የፕሌት ቴክቶኒክ ሙቭመንት ውጤት ነው። ኢሮዥን ማውንቴን መስራት ሳይሆን ማውንቴኑን መጠኑን መቀነስ ነው። ዲፖዚሽን ሌላ ቦታ ላይ በሴዲሜንቴሽን የሚሰራ ነው። ማውንቴን ሊሰራ አይችልም። 12ኛ ጥያቄ which of the following is caused by a tectonic forces of plate movements? A earthquake, B mountain building, C volcanoes, D all of the above. መልሱ ዲ ነው። all of the above። በፕሌት ሙቭመንት ምክንያት በፕሌት ባውንደሪ አካባቢ የተለያየ ጂኦሎጂካል ፕሮሰስ ሊፈጠሩ ይችላል። የዚህ ፕሌት ሙቭመንት አንዳንዱ ፕሌቶች ኮንቨርጅ ሊያደርጉ ይችላሉ። በዚህ ምክንያት ዲስትራክቲቭ የሆነ ባውንደሪ ሊኖር ይችላል። በዳይቨርጀንት ጊዜ they may form a divergent or constructive boundary ሊኖር ይችላል። አንዳንድ ጊዜ ፕሌቶች ስላይድ each other ያደርጋሉ። ይሄም ደግሞ ትራንስፎርም or constructive boundaries እንለዋለን። በእነዚህ ሶስት ፕሌት ሙቭመንት እና በፕሌት ባውንደሪ ምክንያት ብዙ የጂኦሎጂካል ፊቸሮች ሊፈጠሩ ይችላሉ። ከላይ የጠቀስናቸው በዚህ በምርጫ ላይ የተጠቀሱት ሁሉም ሊከሰቱ ይችላሉ። እርዝኪዩክ ይፈጠራል። በተለይ በትራንስፎርም ፕሌት ባውንደሪ አካባቢ ማውንቴን ቢልዲንግ ሊፈጠር ይችላል። ቮልካኖስ ሊፈጠሩ ይችላሉ። ፎልቲንግ ሊፈጠር ይችላል። የመሳሰሉ 13ኛ ጥያቄ continental drift theory suggests that a continents were once a part of a single supercontinent.
B. Oceans were formed before the continents. C. Earth's continents have never moved. D. The continents are fixed in their current positions. መልሱ A ነው። Continents were once a part of a single supercontinent ፓንጂያ። ለበለጠ በዚህ ዙሪያ ላይ የሰራ ነው ቪዲዮ ስላለ እሱን መመልከት ትችላላችሁ። 14ኛ ጥያቄ ፓንጂያ began to break apart during the A. Jurassic period, B. Triassic period, C. Cretaceous period, D. Permian period. መልሱ B. Triassic period ነው። ፓንጂያ ለሁለት የተከፈለበት በሰሜን ላውሬሺያ በደቡብ ጎንድዋና ላንድ የሆነበት ጊዜ Triassic period። 15ኛ ጥያቄ the supercontinent proposed by Alfred Wegener in the continental drift theory was called A. Laurasia, B. Gondwana, C. Pangaea, D. Theiss. መልሱ C ነው። ፓንጂያ ላውሬሺያ እና ጎንድዋና ላንድ ፓንጂያ ለሁለት ሲከፈል የተሰጣቸው ስም ነው። ቴይስ የምንለው ደግሞ ፓንጂያ አካባቢ የነበረ ሲ ነው። ያሁኖቹ ሜዲትራኒያን ሲ እና ኢንዲያን ኦሽን ፕሪዲሲሰር ነው። 16ኛ which of the following is an agent of physical weathering? A. plant roots, B. wind, C. water, D. B and C. እዚህ ጋር የተጠየቅነው የፊዚካል ዌዘሪንግ እንዲከሰት የሚያደርጉ ፊዚካል ፕሮሰሶች እንደማን ናቸው ነው። ፊዚካል ዌዘሪንግ እንዲከሰት የሚያደርጉ የፊዚካል ፕሮሰሶች ማለትም አለቶች እንዲሰባበሩ የሚያደርጉት አንደኛ ተርማል ኤክስፓንሽን ኤንድ ኮንትራክሽን፣ ሁለተኛ ፍሮስት አክሽን፣ ሶስተኛ ፕላንት ኤንድ አኒማል አክሽን ናቸው። ስለዚህ መልሱ ምንድነው? ኤ ፕላንት ሩትስ ነው። ቢና ሲ ላይ ያሉት ዊንድ ኤንድ ወተር የኢሮዥን ኤጀንቶች ናቸው። 17ኛ ጥያቄ ላይ ደርሰናል ውድ ተማሪዎች። what force is primarily responsible for the folding of Earth's crust? A. tensile force, B. compressive force, C. shearing force, D. frictional force. መልሱ B ነው። ኮምፕሬንሲቭ ፎርስ። ፎልዲንግ ሊፈጠር የሚችለው ሁለት የሮክ ሌየሮች እርስ በርሳቸው ሲገፋፉ ነው። ሙቭመንቱ ከአንድ አቅጣጫ ሊመጣ ይችላል ወይም ከሁለት አቅጣጫ ሊመጣ ይችላል። ከሁለት አቅጣጫ እንቅስቃሴው ከመጣ የሁለቱ የሮክ ሌየሮች ኮምፕረስድ ይሆናል። በዚህ የሮክ ሌየሩ ፎልድ ሊሆን ይችላል። ፎልዱ ወደ ስር ከሆነ ሲንክላይን ይባላል። ፎልዱ ደግሞ ወደ ላይ ከሆነ አንቲክላይን ወይም አፕ ፎልድ ይባላል። ይሄ ኮምፕሬሽናል ፎርስ እየጨመረ ሲመጣ ሲምፕል ፎልዱ ተለውጦ ወደ አሲሜትሪካል ፎልድስ ሊፈጠር ይችላል። ኦቨር ፎልድ ሊሆን ይችላል ወይም ደግሞ ኦቨር ትረስትድ ፎልድ ይሆናል። 18ኛ ጥያቄ what is the absolute location or approximate latitude and longitude of Ethiopia? A. 0 degree up to 5 degree north and 40 degree to 45 degree east. B. 10 degree up to 25 degree south and 30 degree up to 40 degree east. C. 3 degree up to 15 degree north and 33 degree up to 48 degree east. D. 5 degree up to 10 degree north and 20 degree up to 30 degree east. እዚህ ጋር ሲምፕል ሜሞራይዜሽን ብቻ ነው የሚያስፈልገው። መልሱ ሲ ነው። 3 degree north, 15 degree north and 33 degree east and 48 degree east. Ethiopia lies entirely in which hemisphere or hemispheres?
A. Northern and Western. B. Southern and Eastern. C. Northern and Eastern. D. Western only. መልሱ ሲ ነው። ምክንያቱም ኢትዮጵያ የምትገኘው በ3 ዲግሪ ኖርዝ እና በ15 ዲግሪ ኖርዝ ላቲቲዩድ እንዲሁም በ33 ዲግሪ ኢስት እና በ48 ዲግሪ ኢስት ነው። የመጨረሻ የምርጫ ጥያቄ which of the following is the correct order of geological time units from the largest to smallest? A. Period, era, eon, epoch. B. Era, eon, epoch, period. C. Eon, era, period, epoch. D. Epoch, period, era, eon. መልሱ ሲ ነው። ከላርጀስቱ ወደ ስሞለስቱ ስንሄድ መጀመሪያ ትልቁ ኢዮን ነው። ከዛ ኢራ አለ፣ ከኢራ ስር ፔሪድ አለ፣ በፔሪድ ውስጥ ደግሞ ኢፖች አለ። ወደ ፊሊንግ ዘ ብላንክስ እንገባለን። የመጀመሪያው ጥያቄ the process of break down rocks into smaller pieces is called መልሱ ዌዘሪንግ ነው። የሮክ ዌዘሪንግ በሁለት መልኩ ሊከናወን ይችላል፣ በፊዚካል ወይ ሜካኒካል ዌዘሪንግ እና በኬሚካል ዌዘሪንግ። በፊዚካል ዌዘሪንግ እና በኬሚካል ዌዘሪንግ መካከል ያለ ልዩነት ምንድነው? ፊዚካል ዌዘሪንግ የምንለው it is a process by which the rocks are broken into smaller pieces ነው። ነገር ግን የተሰባበረው አለት ተመሳሳይ የሆነ ኬሚካል ካራክተሪስቲክስ ይኖረዋል ከኦሪጂናል አለቱ ጋር። በኬሚካል ዌዘሪንግ ጊዜ ግን የአለቱ ውስጣዊ ስትራክቸር ሙሉ በሙሉ ይቀየራል። ሁለተኛ ጥያቄ when a magma reaches the earth's surface it is called dash መልሱ ላቫ ነው። ሶስተኛ ጥያቄ dash and dash are the steeper and the gentler slopes of escarpment respectively. መልሱ scarp and deep slope ነው። አራተኛ ጥያቄ የመጨረሻ የፊሊንግ ዘ ብላንክስ ጥያቄ the dash period in the Mesozoic era is famous for the appearance of the first dinosaurs. መልሱ ቴራሲክ ነው። ቴራሲክ ፔሪድ ዳይኖሶርሶች የታዩበት ጊዜ ነው። በተመሳሳይ ኢራ ውስጥ በክሪታሺየስ ፔሪድ ዲሳፒር ወይም ኤክስቲንክት ያደረጉበት ነው። ስለዚህ ቴራሲክ ታይተው ክሪታሺየስ ፔሪድ ላይ ዲሳፒር አድርገዋል። ቪዲዮውን ስለተመለከታችሁት እናመሰግናለን። ከዚህ ቪዲዮ አንዳች ጠቃሚ ነገር አግኝቼበታለሁ ብለው ካሉ ላይክ ያድርጉ። እስካሁን ሰብስክራይብ ካላደረጉ ሰብስክራይብ አድርገው የደውል ምልክቷን ይጫኑ። በቀጣይ የ2015-16 የሪሚዲያል ተማሪዎች የተፈተኑትን የጂኦግራፊ ፈተና ቀጣይ ክፍል ይዘን እስክንመለስ ፒስ አውት።